ምን ያክል ሁላችን ይሄንን ግንዛቤ ወስደናል ብለው ያስባሉ? እውቀት ክህሎትና ህይወት ተሟልቶ ስለማይገኝ ለዛ ነው ጥያቄው አልቆም የሚለው አንዱ ሲያገኘው አንድ ይጎልበታል። እገሌ ያሉ ብሎ ሲሄድ ሊቅ ያገኝና ህይወት ባዶ ሆኖ ያገኘው። ለዛች ንብ እየጠየቀ እንታገለ የታሉ እንዲህ ያለውን ነገር ያላለፈበት ሰው አይረዳውም። በእውነቱ ከሆነ ተሜን ለምን ንቡ አሉት? ይሄ ከክ የሚባለው በተለይ በጣም ከባድ ነው። ሁላችንንም ተጫውቶብን ነው ያለፈው። አንዱን መንደር በሙሉ ብቻዬን ስለመብርሃን ብዬ አንዲት ቁራሽ ሳልይዝ መጣሁ። ባዶ አንኮፊዳ ዝናር ጥይቱን አላውቅበትም አምጡ ዳዊቴን አላፍርበትም። የሰው እየበላ ለራሱ አይደለም የሚማረው፣ ነገር ሲያል ያገለግል ህዝብ ሊያገለግል ነው የሚማረው፣ ለህዝብ ነው የሚማረው። ደብተራ ባማነጸረ የአብነት ተማሪዎችን አብዮተኞቹ ደቀ መዛሙርት ይሏቸዋልና አይጣሉበትም። ጠንከር ያለ ነው የሚያስቡት፣ ከዛ የተሻለ ለመመለስ ነው። ጥሩ መነሳሳት ይመስለኛል። ለደብረ አስላሪነት፣ ለገዳማት አበምኔትነት ለዚህ የሚገቡ ሰዎች ለሙያው ቫልዩ ተሰጥቶት ቢሆን ውጤታችን በጣም የተሻለ ይሆናል። እናቴ ባየሻ እህቴ ባየሻ ለቁራሽ እንጀራ ሲያባረረኝ ውሻ የሰው እየበላች ለራሷ የምትማር ማናት ቢባል ተማሪ ያለ ፈረንጅ ይላሉ። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። ሰላም ጤና ይስጥልን። የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ ዛሬ እንግዲህ በስራ ምክንያት ወደ ባህር ዳር ብቅ ብለን እግረ መንገዳችንን መምህር ኃይለ ማርያም ዘውዱ ዘቦሩ ሜዳን አገኘናቸው። እንግዲህ በ2016 ዓ.ም ንቡ ተሜ የሚል መጽሐፍ ለአንባቢያን ማድረሳቸው ይታወቃል። የተማሪው ህይወት የጉባኤ ቤቶችን አጠቃላይ እንቅስቃሴ የሚያሳይ መጽሐፍ ነው። ህይወታቸውን የደቀ መዛሙርቱን የሚያሳይ መጽሐፍ ነው። በደንብ እዚህ ላይ ትኩረት አድርገን መምህር ጋር እየተወያየን ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። እንግዲህ ንቡ ተሜ ላይ ከቤተሰብ ጋር ሆኖ መማርን፣ ረሃቡን፣ ስራ ፍለጋውን፣ በደቀ መዛሙርቱ መካከል ያለውን ፍቅርም እንዲሁም ደግሞ አንዳንድ መለያየቶችንም እና በአጠቃላይ ውጣ ውረዱን የሚያሳዩ በርካታ ነገሮች ተነስተዋል። እዚህ ላይ ትኩረት አድርገን ነው እንግዲህ ቆይታ የምናደርገው። መምህር እንኳን ደህና መጡ። እንኳን ደህና ቆየኝ። ስላገኘንዎት በጣም ደስ ብሎኛል። እናመሰግናለን። እኔም በጣም ደስተኛ ነኝ። በንቡ ተሜ ዙሪያም እንድናወራ ስለጋበዝከኝ በጣም አመሰግናለሁ። የተማሪን ህይወት እንደውም አንድ ቦታ በኋላ ነሳዋለሁኝ እርስዎ የኖሩበትን ነው የጻፉት። በትክክል የተማሪን ህይወት የሚያሳይ ነው። ነገር ግን መጽሐፉ የሚለው ልብ ወለድ ነው እና ለምን ግን በእውነተኛ ታሪክ ላይ የተመሰረተ ተብሎ አልተጻፈም? ለምንድን ነው እንደዛ የሆነው ልብ ወለድ ከሚሉት? መልካም እንግዲህ ሁለት ምክንያቶች ናቸው ያሉት። አንደኛው ስለሚታወቅ ስለሆነ ሰው አይደለም በአጋጣሚ የተጻፈው፣ ያው ገጸ ባህሪ ተወክሎ አጠቃላይ ግን በአብዛኛው በተማሪዎች ላይ እየደረሰ ባለው ሆኖ ግን የሆነ የሚታወቅ ሰው ከእናት አባቱ ወጥቶ እስከ ቅጥር ሲጓዝ አንድ የምናውቀው ሰው ላይ የተፈጸመ አይደለም። ነጸብራቅ ነው፣ በብዙ ተማሪ ህይወት ላይ ይከሰታል። ግን አንድ የሆነ ሰው ላይ የአንድ ሰው ህይወት ስላልሆነ በእውነተኛ ታሪክ ላይ የተመሰረተ ለማለት ያስቸገረኝ እሱ ነው። ሁለተኛው መግቢያው መጽሐፉም ላይ እንደገለጽኩት እዛ ደሴ ላይ ፈለገ ያሬድ የሚባል ሊቃውንት ተሰብስበው ማህበር መሰረቱ። ፈለገ ያሬድ ይባላል እና አመታዊ በዓላቸውን ሲያከብሩ ያኔ ቦሩ መምህር ነኝ። አንድ ድራማ ልንሰራ በአብነት ትምህርት ቤት ዙሪያ እስኪ ጽፈህ ስጠን ምናምን አሉና አጭር ነገር ለፕሌይ የምትሆን ነገር እኔ ሙያ የለኝም ካነበብኩት አይቼ በድራማ መልክ የሚቀርብ ስለ አብነት ተማሪ ህይወት ምናምን ከእናት አባቱ ጀምሮ የሚያሳይ ጽፌ ድራማውን ሳያጠኑት ቀሩና ጽሁፉ ምን ጋር ከረመ። ከአንድ 4 ወር በኋላ ቆይቼ ሳነበው ልክ እውነት መሰለኝና አሳዘነኛ ተማሪው ምናምንና እንዴ እንደዚህ እኔ ራሴ ከ3 ወር በኋላ ሳየውማ ልቤን ከነካኝ የተማሪው ውጣ ውረድ፣ ስለዚህ ልብ ወለድ አድርጌ ለምን አልጽፈውም ብዬ መጀመሪያውኑ በድራማ ለሆነች ቲያትር አጭር ድራማ ታስባ ተዘጋጅታ ስለነበር
እንግዲህ በቃ በልብ ወለድ ይቀጥል ብዬ ወሰንኩት። ከዛ በኋላ ነው ቀርጸን ብናሳየው ጋይት ያለውን ሰው የማያምን ሰው አለ እና ግን ነገርየው በተማሪው ህይወት ላይ ያለ ነው። ያው የጋራ ስለሆነ በአንድ ሰው ወጥ ህይወት ስላልሆነ ለዛ ነው ልብ ወለድ የሚል ስያሜ የሰጠሁት። ምናልባትም ከ10 ዓመት በኋላ ነው መጽሐፍ ሆኖ የወጣው ይሄ ነገርና ምን ያክል ቅድም እንዳሉት ድጋሜ ሲያነቡት የሆነ ውስጡን እንደነካው በደንብ የሚያሳይ ነው። ከ10 ዓመት ቆይታ በኋላ እንደገና መጽሐፍ አድርጎ ማውጣት መቻልና ይዘቱን ጠቅልል አድርገን ሲና ምንድነው ይዘቱ? ይዘቱ ከዛ በኋላ ያው መጀመሪያው አንድ የተማሪውን ህይወት የሚያሳይ ነበር ሐሳቤ፣ ህይወቱን የሚያሳይ በጽሁፍ መግለጽ። በኋላ ግን እየቆየው አሁን ያለውን ተጨባጭ የጉባኤት ነገሮችን እያየው የጨመርኳቸው ነገሮች አሉኝ። የመጀመሪያው ያው የተማሪ ወጥ ህይወት ነው። ከእናት አባቱ ሲል እናት አባት በጉጉት ይማርልኝ ብለው እንዴት እንደሚሰጡ የሚያሳየው ነገር የእናት አባትን ቆራጥነት ያሳያል። ከዛ ደግሞ ልጁ የትምህርት ጣም እየቀመሰ ሲመጣ እናት አባቱን ትቶ የሚወጣበት መንገድ አለ። እኔ እዛ ላይ እንደ ልክፍት ያልኩት ማለት ነው። በቃ የቃል እግዚአብሔር ፍቅር ነው። አሁን ሌላ እያንዳንዱ በአብነት ተማሪ እንጀራ የሚለውን አስቦት አይደለም የሚወጣው፣ ግን በቃ ዜማውን ሲሰማው ቅኔ ሲሰማ በቃ እዛ በኋላ ወጥቶ ሄደ። ትምህርት ቀስቅሶ ከቤት ያስወጣዋልና ያንን የትምህርት ልክፍት ቀስቅሶ ከቤት የሚያስወጣውን ይዞ እዛ በኋላ እንግዲህ እንዳሁኑ አይደለም። አሁን ይሄ መጽሐፍ በደርግ ዘመንን መሰረት አድርጎ የተጻፈ ነው። እዛ ላይ ብሔራዊ ውትድርና ተማሪዎች ሲያዙ ምናምን መምህራን ሲያለቅሱ ምናምን የሚያሳይ በጣም የሚያሳዝኑ መምህራን ተማሪዎቻቸው ወጥተው የሞቱም የተመለሱም አሉና እንደዛ ነገር ያሳያል። የእውነትም የሆነ ነገር ነው። ብዙ ቦታ ሆኗል እንደዛ እና እንግዲህ ያንን ነው የሚያሳየው። ተማሪ ወጥቶ የማይገጥመው ነገር ደዌ ይገጥመዋል፣ ይታመማል። አንዱ ሲሞት አንዱ ሲድን፣ ይሄ ከክ የሚባለው በተለይ በጣም ከባድ ነው። ሁላችንንም ተጫውቶብን ነው ያለፈው። እንደተባለውም ድንገት በውትድርና ተጋፎ መግባት ይኖራል። ረሃቡ በጣም ከባድ ነገር ነው። መንገዱ በእግር ስለሆነ ያን ጊዜ እንኳን መኪና ጫማ የለም። ሁላችንም ከቤት ስንወጣ በጫማ የለንም እና ማደሪያ ይጠፋል። ደጅ ማደር አለ። ልክ እዚህ ላይ ልጆቹ ማደሪያ አጥተው ሲጨነቁ እንደነበረው እዛ ሽፍታ ገጥሟቸው ምናምንና ሽፍታ ራሱ ይገጥማል። ወደ ጊዜ ተማሪ በጫካ ሲሄድ ሽፍታ ይገጥመዋል። ናቁም ይለዋል። ገንዘብ ያለው ይመስለዋል። ብዙ እንግልት አለ። ስለዚህ የተማሪው ህይወት በጣም ፈታኝ። ከዛ በኋላ ደግሞ ትምህርት አልገባው ይላል ተማሪ ሄዶ። በጣም የሚያሳዝነው ነገር ደግሞ እሱ ነው። ትምህርት አልገባው ይላል። በዛ ያዝናል። የቤተሰብ ናፍቆት ደግሞ ሌላ ችግር ነው። ባለበት እናት ሞተች ወይ አባት ሞተ የሚባል ነገር ይኖራል። ወይ ወንድም እንዲህ ያለ ቤተሰብ ገጠር ላይ ተጋደሉ አገር ልቀቅ የሚባል ማይመጣ ነገር የለም እዛ ውስጥ እያለ የመጽሐፍ እጦት ይገጥማል። ያን ሁሉ ደግሞ ተቋቁሞ ተምሮ ሲመጣ ደግሞ መቀጠሪያ አሁን ወዳለው ሲመጣ ነው ጉቦ አንጠው ይባላል እና በጣም የተማሪው በጣም አሳዛኝ የሆነውን አንዱ ፓርት ይሄ ነው። ሌላኛው ግን እኔ በዛው ግረ መንገዱን የስርዓት ትምህርት ኢሹ ነው። ያው በልብ ወለድ መልክ ሆነ እንጂ አሁን ባለው ስርዓት ትምህርት አንድ ሰው ዜማ፣ አቋቋም፣ ቅዳሴ፣ ዝማሬ እና ቅኔ ሲማር ዶግማ ነክ ነገር ቤተክርስቲያን የሚማርበት እድል የለውም። ትንሽ ቅኔ ይሻላል። ስለዚህ እነዚህ አብሮ ከዜማ ጋር ነገር ሃይማኖት፣ አብሮ ከአቋቋም ጋር ነገር ሃይማኖት፣ አብሮ ከዝማሬ ከቅዳሴ ጋር ነገር ሃይማኖት ማስተማር እንዴት እንደሆነ አሉ እነ ታራያ ስላሴ እና እነ ተሐዋዝ የሚባሉ የቅኔ የአቋቋም የድጓ መምህራን ተገልጸዋል። እና አሁን ይሄ የስርዓት ትምህርት ኢሹ ነው። በልብ ወለድ መልክ በገልጸውም ስርዓት ትምህርታችን ይሄ ያስፈልገዋል እና ሰው ያን ያንቦ ወደዛ እንዲመጣ ነው። ምንም እንኳን መጽሐፉ ገና ስለሆነ ገና 3000 ኮፒ ብቻ ነው የመጀመሪያ ተሰራጨው እንጂ በደንብ አልተሰራጨም፣ ገና ነው። ግን ወደ የሰው ሲደርስ መምህራኑም ደቀ መዛሙርቱ ሲያዩት ኦኬ ከድጓው ጋር ነገር ሃይማኖት፣ ከቋም ጋር ነገር ሃይማኖት፣ ከቅኔው ከዝማሬው ከቅዳሴው ጋር አብሮ ነገር ሃይማኖት ያስፈልጋል የሚለው እንዲያዩት የስርዓት ትምህርት ኢሹ አለበት። የክርስቲያናዊ ስነ ምግባር ኢሹም በዛዋል። አንድ ተማሪ ምን መምሰል እንዳለበት ለምሳሌ ይሄ ስጋው ደግሞ መቀበል፣ የተማረውን አብራርቶ መናገር ምናምን የሚሉ ያው በዛው በልብ ወለድ በውጣ ውረድ መልክ ሆነውም ቢሆን የተገለጹ ነገሮች አሉ። መፍትሄ መሻት ለምሳሌ ወደ መጨረሻ አካባቢ የሚደመድመው መፍትሄ በሚሹ ቡድኖች ነው። ሊቃውንቱ ለቤተክርስቲያንም ለሀገርም መፍትሄ ፍለጋ ላይ ሲሰለሰሉ ሲደክሙ የሚያሳይ። ምክንያቱም ጉባኤቶች ሊቃውንቱ ቤተክርስቲያን የሀገር መፍትሄ አብራ የምታመጣ ናት። ጥንትም እችን ሀገር መፍትሄ እየሰጡ ያመጣል ሊቃውንት ናቸው። ዛሬ ግን ከመፍትሄ ማንም ይጠይቃቸው የለም። ስለዚህ ሀገራዊ መፍትሄ ለመስጠትም
እድል ሮል እንዳላቸው ድርሻ እንዳላቸው ለማሳየት የተጠቆሙበት መንገድ አለ። ያው ባይሳካ ያልተሳካ ነገር ነው። በጠባዩ ድራማ ያው ማናደድም ስለሆነ ተሳክቶ ቢያስደስተኝ እንዴት ደስ ባለኝ። እኔ ራሱ ግን የሚፈለገው ነገር ቢሆን የሚፈለገው እያለ የማይፈለገውን አረኩት። በቃ መሆን የነበረበት እንደዛ ስለሆነ እና ብዙ ሰው ቀጣይ ክፍል አለው ክፍል 2 ከሌለ ግን ምን ያለ ሰው አላ ነው እና እንደዛ አይነት ነገር ናቸው ይዘቶቹ እንግዲህ በውስጡ የምናያቸው። እንግዲህ የመጽሐፉ ስያሜም ንቡ ተሜ ነው። ተሜን ከንብ ጋር ነው ያመሳሰሉትና ምክንያቱ ግን ምንድነው? እዛ መጽሐፉ ውስጥ የተጠቀሰ ነገር አለ፣ እርስዎ እንዲያወሩኝ ይፈልጋሉ። ተሜን ለምን ንቡ አሉት? ከንቧ ጋር አመሳሰሉት? የመጀመሪያው ጉዳይ ያው ንብና ተሜ በጣም ስለሚመሳሰሉ ነው። ንብ እንግዲህ እኛ ማሩን ስንበላ ነው እንጂ ያ ማር ከየት እንደመጣ ምናውቀው ነገር የለም። ግን ስንት ተለፍቶበታል። ያ አንድ እንጀራ ማር ለመስራት ያቺ ትንሽ ስነ ፍጥረት የምትሰራው ማር በጣም ግዙፍ ነው። ያን ግዙፍ ማር ለማምጣት ስንት ጊዜ ተመላልሳ ውሃ እንደቀዳች፣ ስንት ቦታ እንደደረሰች፣ ስንት አበባዎችን ከመዓዛ ከአበባ ከለር መርጣ እንደተንከራተች የምታውቀው እሷ ናት። አሁን ተማሪው ፓትርያርክ፣ ሊቀ ጳጳስ፣ የደብረ አስተዳዳሪ፣ የድጓ፣ የአቋም፣ የቅኔ፣ ቅዳሴ መጽሐፍ መምህር ሲሆን አበምኔ ሲሆን ነው የምናውቀው እኛ። ግን ያ መምህርነት ያ ሊቅነት ያ ጣፍጦ የሚበላ ቃል እግዚአብሔር በስንት ረሃብ፣ መከራ፣ ስደት፣ ስቃይ፣ በእንቅልፍ ማጣት፣ መሬት ላይ መተኛት፣ ህመም በስንት መከራ እንደተሰበሰበ የሚያውቀው የለም። ተሰብስቦ ማሩን ነው የሚበላው እና ተማሪ እንደ ንብ ነው ዙሮ ተንከራቶ። ምክንያቱም አሁን እስካለው ድረስ የአብነት ትምህርት ቤት የተለየ በጀት የለውም። ያ አንድ ነጠላ ተማሪ ነው ብቻውን እንደዛች ንብ እየጠየቀ የንታገሌ የታሉ የንታገሌ በዚህ ቦታ እንዲህ ያሉ የቋም መምህራሉ እንዲህ ያሉ የቅኔ መምህራሉ የእሳቸው ቅኔ ጎንጅ ነው ጥሩ ነው፣ የእሳቸው ዋርላ ነው፣ የእሳቸው አሸራ ነው፣ ሰምና ወርቁ ነው፣ ላይ ቤት ትርጓሜም አቋም ከቦታ ቦታ ከጣይም ከትምህርት እየፈለገ የሚዞረው ልክ ከንብ ጋር በጣም ተመሳሳይ ነው። ደግሞ በአጋጣሚ ሰብስቦ ሲይዘው ማር ይሆናል። ያ በደንብ አጣፍጦ ሲማረው ለምእመናን ማህሌቱን ሲቆመው ቅዳሴውን ሲቀድሰው ትርጓሜውን ሲያበሰጥረው ማር ሆኖ ይገኛል። ግን ያ ማር እንዴት እንደተሰበሰበ እሱ ነው የሚያውቀው። ስለዚህ ንቢቱና ተሜ በጣም ስለሚቀራረቡ ነው ንቡ ተሜ። መጽሐፉ ላይ ኦፍ ኮርስ አለ አንድ አባት እዛ ላይ ተማሪዎቻቸው ወጥተው ሊሄዱ ሲያስቡ እንደዛ አይነት አዩ። ንቦች ወጥተው ሲወጡ ሲቀስሙ ብለው ተርጉመውታል። እዛም ላይ አለ ውስጥ ላይ። አላማው ግን ይሄ ነው፣ ይሄን ስያሜ እንዲያገኝ ያደረገው። መጽሐፉ ላይ ከመጀመሪያው እስከ መጨረሻው ቅድም እንዳነሱት ይዘቱም ላይ ህይወቱን ነው የሚያሳየው። ህይወቱ ደግሞ በችግር የተሞላ ነው። አብዛኛው በችግር በውጣ ውረድ በጣም በመከራ የተሞላ ነው እና እንደውም አንድ ቦታ ላይ ደቀ መዛሙርቱ ሲማሩ ውሻ ሲያባረራቸው ምናምን ያለውን አስታውሳለሁ እና እናቴ ባየሻ እህቴ ባየሻ ለቁራሽ እንጀራ ሲያባረረኝ ውሻ ተብሎ የተጻፈ እንትን አይቻለሁ እዚህ መጽሐፍ ላይ እና በዚህ ደረጃ ነው የተቸገሩ፣ ግን ወላጅም ቤተሰብም በቅርበት እንዴት እያሳልፉ እንዳለ ራሱ ማየት ማይችሉበት ሁኔታ ኖሮ ርቀው ሄደው የሚማሩትና በትክክል የሚደርስባቸውን መከራ፣ ግፍ፣ ውጣ ውረድ ቤተክርስቲያን ለማገል ለቤተክርስቲያን ለነገዋ ቤተክርስቲያን ለመቆየት ምንድነው አገልጋይ ለመሆን ምናምን የሚያደርጉትን ጥረት እንገነዘባቸዋለን ወይ? በዚህ ደረጃ እያለፉ እንደሆነ እናውቀዋለን ወይ ችግራቸውን የሚል ጥያቄ ማንሳት እፈልጋለሁ። እንዲህ ያለውን ነገር ያላለፈበት ሰው አይረዳውም በእውነቱ ከሆነ። ምክንያቱም አሁን ሰው ጾሙን ውሎ ጾሙን ማደር ይገጥማል። ውሎ ምንም ሳይቀምስ ውሎ ምንም ሳይቀምስ ማደር የሚገጥምበት ጊዜ አለ። በዛ ላይ ትምህርቱ አብዛኛው የዜማ ትምህርት ነው። መጮህ ይፈልጋል። ጮህቱ ደግሞ ሙሉ ቀን ነው። የቃል ትምህርቱ ሌሊት አለ፣ ማታ አለ፣ ቀን አለ። አሁን እኮ ዘፋኞች ምናምን ቀረጻ ሲያደርጉ ውሃ ይዘው ምናምን እንደውም ደክሟቸው ተዘፍፈው ወድቀው ምናምን ይባላል። የ30 40 ደቂቃ ቀረጻ። ተማሪ ዴይሊ ላይፉ እንደዛ ነው እና አብዛኛውን ማህበረሰቡ አይገምተው፣ የተማሪን ህይወት ሊገምተው አይችልም። ምክንያቱም ኮፌዳ ይዞ ያ ሁሉ ውሻ እየጮኸበት እየዞረ አንድ ምንም ነገር ሳይዝ እኔ እንደዛ ገጥሞኝ ያውቃል። በዚህ በሆነ ጊዜ ላይ ነው ወደ ዳውንት የሚባል ሀገር ነው ሰሜን ወሎ እና ወደ መስከረም ነሐሴ መጨረሻ መስከረም መግቢያ በቃ የተማሪው ቤት ረሃብ በጣም የሚጸናበት ነው። ምክንያቱም ማህበረሰቡ አብዛኛው አረብ ነው የሚውለው፣ ሲኬድ አይገኝም። እኛ ስንሄድ ላይመለሱ ይችላሉ፣ አረብ እንደወጡ ናቸው። ቢመለሱም እንጀራ አልጋገሩም ገና እና የሆነ ጊዜ እኔ አንዱን መንደር በሙሉ ብቻዬን ስለመብርሃን ብዬ አንዲት ቁራሽ ሳልይዝ መጣሁ። ባዶ አንኮ ፊዳ
እና በጣም አንዳንዱን ምእመኑ አይጠብቀውም፣ እንኳን ከተሜው ገጠሩ ራሱ አይጠብቀውም። እና የሚከፈለው ዋጋ በጣም ከባድ ነው። ምእመኑም አይረዳውም። ዝም ብሎ ተማሪው ለራሱ የሚማር እንጂ ለቤተክርስቲያን ለነገ የሚለውን ትዝ አይለውም። እንደውም የሚባል ብሂል አለ በገጠሩ የሰው እየበላች ለራሷ የምትማር ማናት ቢባል ተማሪ ያለ ፈረንጅ ይላሉ። አሁን የሰው እየበላ ለራሱ አይደለም የሚማረው፣ ነገ ቤተክርስቲያን ሊያገለግል ህዝብ ሊያገለግል ነው የሚማረው። ለህዝብ ነው የሚማረው። ህዝብ ያግዘዋል፣ በህዝብ እየታገዘ ለህዝብ ይማራል። እና ማህበረሰቡ ግን በዛ መንገድ ነው የሚያው፣ ግን ለጽድቅ ሲል ይሰጠዋል። አሁን ማህበረሰቡ ተማሪው በእንተ ሰማ ማለት ለመብርሃን ሲል የሚዘከረው ነገ ሊቀ ጳጳስ ይሆነኛል፣ ጳጳስ ይሆነኛል፣ መምህር ይሆነኛል፣ አምኔት ይሆነኛል ብሎ አይደለም። ሰባኪ ዲያቆን ቄስ ይሆነኛል ብሎ አይደለም። የእመቤታችን ስም ተጠራ ብሎ ለጽድቅ ነው። ይሄም ጥሩ ነገር ነው። ግን በበለጠ ለዓላማ ቢያደርገው ደግሞ የበለጠ ይጠነቀቃሉ። አሁን ለጽድቅ ከሆነ ሲያገኙ ነው፣ ካላገኙ የለም። ለዓላማ ከሆነ ግን ያስቀምጣሉ። ስራ ይብሎ ተማሪው ይመጣል፣ መማር አለበት። እኛን ቁራሽ ካጣ የነገ ልጆቻችን አገልጋይ አይገኝም የሚለው ያስፈልጋልና ምእመኑ ይሄን ጭምር መገንዘብ አለበት። እኔ አሁን ሳይ አንዳንድ ከተማ ላይ ቡራኬ ትልቅ አድርገው ሲሰጧቸው የሚቸገሩ ሰው አነስ አድርገው ይስጡኝ አባ አይ መልሶ ወጣ አርጎም እንደገና ይሞክራል። አንድ ጉራሽ ለምለም እንጀራ የሚቸገር ሰው አለ። ተማሪ ግን አመቱን ሙሉ ለምለም እንጀራ ነው የሚበላው። ምናልባትም ከኩምኑ የሚመጣው በርበሬ፣ ጨው፣ ቅመማ ቅመሞች ለጤና የሚጠቅሙ ነገሮች ስለማይገኙ አንድ ነገር ብቻ ነው የሚሆነው። ምግቡ ሲንግል ነው የሚሆነው። ይሄ የእህል ነክ ብቻ ነው የሚሆነው። ያ ነው አንዱ የጤናውን ቀውስ የሚያመጣው በተማሪውና ሰው አይጠብቀውም። እንግዲህ ሲያነበው ነው አብዛኛው ህይወቱ ሊረዳው የሚችለው እንጂ አይጠብቀውም። እንግዲህ ንቡ ተሜ ላይ የእርሶ መጽሐፍ ላይ በተለይ ደግሞ በጀርባ ገጽ አስተያየት የሰጡት ደብተራ በአማን ነጸረ የአብነት ተማሪዎችን አብዮተኞቹ ደቀ መዛሙርት ይሏቸዋልና አስተያየት ሲሰጡ ዝናር ጥይቱን አላውቅበትም፣ አምጡ ዳዊቴን አላፍርበትም ሲሉ የተማሪ ፉከራ ነው ይሄ። ተማሪ የሚሰደደው ተማሪ የሚዘምተው ለእውቀት ነው እንጂ ጦር ጎራዴ ይዞ ለመዋጋት አይደለም ብለው ያጎላሉ። ከዛ እርሶም እንደጻፉት ይሄ ምንድነው በተማሪ ቤት ሲያሳልፉ ተማሪዎቹ በጣም ብዙ የሚጠቀሟቸው አስተማሪው ነገሮች አሉ። ፍልስፍና አለ፣ ጨዋታቸው ሁሉ ቤተ ክህነታዊ አሽሙር ብለው የገለጹት እርሶም አለና ፍቅራቸውን ጠባቸውን የሚገልጹበት መንገድ በራሱ እያንዳንዱ ነገር በተማሪ ህይወት አስተማሪ ነውና ለተወሰነ ነገር እናንሳ። እንግዲህ አንድ ማህበረሰብ ባንድ የሚኖር ማለት ነው እንደ ኮሚኒቲ ሰብሰብ ሲል የሆነ የራሱ ከፕሮፌሽኑን የቀረበ መግባቢያ ይኖረዋል። ልክ አሁን በዩኒቨርሲቲ የግቢ ተማሪ የሚያወራውን አይነት ላይፍ ውጭ ላይ አታየው። እንደውም ሌላ ነው፣ ከሌላው ማህበረሰብ አይታወቅም። ዜርፎር ድጌ የሚባል ነገር ማንም ሰው ያውቅማ። ድጌ ምን እንደሆነ ድጌን የሚያውቃት ያው ድጌ ዜርፎርን የሚያውቀው ዜርፎር የበላ ሰው ነው። እንደዛ ሁሉ በአብነት ትምህርት ቤቱም ህይወት ከሙያው ጋር የቀረቡ ውይይቶች አሉና አንድ ሰው ያው ወደ ተማረው ትንሽ አስተሳሰቡ ደግ ሲል የጨዋታ ላይ ብሎ በዛ መንቀጥ ነው የሚያድገው። ዝቅ ያለ ተራ ነገር አይነጋገርም እና ከሙያ ጋር የተገናኙ ይኖራሉ። እንግዲህ ሰነፍ ተማሪ ይኖራል፣ ጠንካራ ተማሪ ይኖራል፣ እንቅልፋም ይኖራል፣ ንቁ ይኖራል እና ያ እንቅልፋሙ ተማሪ ሸንቆጥ የሚደረግበት ነገር ይኖራል እግረ መንገዱ። ታዲያ ግን ግልጥ ያለ አይደለም፣ እንደ ቅኔው ሰም የለበሰ ነው። ሰንበቴ ተሄዶ ዝክር ተሄዶ በጣም ቆንጆ ጠላ ጠምቃ የምታቀርብ ትኖራለች። ደግሞ መናኛ ይቀርባል። ያቺ የምትገለጽበት ሰም ለበስ ቤተ ክህነታዊ አሽሙር ነው። ተባረኪ አንቺማ እህል ውሃ ማድረግ ታውቂያለሽ ብለው እንደመረቋት ማለት ነው። እንግዲህ በአብዛኛው በገጠር እህል ውሃ ማለት ምግብ ማዘጋጀት ማለት ነው አይደለ? ግን ነገሩ እህሉን ውሃ አድርገሽዋል ማለት ነው። አንቺ በጣም ጎበዝ ነሽ፣ እህል ውሃ ማድረግ ትችያለሽ። እንዲህ ያሉ ነገሮች የተለመዱ ናቸው። ሰም አልብሶ ሰው ሰሙን አይደለም የሚያዩ ከላይ በሰሙ አስደስተህ በወርቁ ጠቅ ማድረግ ማለት ነው። እግረ መንገዱን ውስጠ ተግሳጽ ነው እና እንዲህ ያሉ ነገሮች በቅኔው ውስጥም አሉ። ተማሪው ይነግራል፣ የራሱን ሀዘን ይገልጻል። ለምሳሌ ከመጽሐፉ ላይ አንድ ልጅ ጓደኞች በጣም ቅኔ ሲያውቁ እሱ ሳያውቅ ቀርቶ የገለጸው አለ። ሀዘኑን ሲገልጽ ጓደኛዬ እዚህ ደረጃ ሲደርስ እኔ ግን ዝም ያለ ፍሬ ቀረው ብሎ ራሱን ከአቤሜሌክ 66 ዓመት በመጽሐፍ ቅዱስ ከተኛው ጋር አነጻጽሮ እኔ ተኝቼ እሱ ግን አፈራ አይነት ነገር ይገልጻል። የራሱንም ችግር ይገልጻል። ደግሞ የሰነፍ ተማሪም የትዕቢተኛ ተማሪም ይገለጽበታል እና አሉ በጣም ጣዕም ያላቸው በጣም ያልወረዱ ተናጋሪውንም የማያዋርዱ ጸያፍ ያልሆኑ
ደራሽ የማይሰማቸው ድንገተኛ እንደ መዝናኛ ተደርጎ ሊወሰድ ይችላል አይደል? ድንገት የመጣው እንደዛ እኮ ነው። አሁን ተማሪ ረጅም ሰዓት የለውም፣ የሚያወራበት ሰዓት የለውም። ጥቂት ደቂቃዎች ናቸው ተማሪ ሰብሰብ ብሎ የሚነጋገርባቸው። ለምሳሌ ወንበር ሲፈታ ሲማር ቆይቶ ወንበሩ ሲያልቅ እየተነጋገረ ወደ ጎጆ ሲሄድ 3-4 ነው ሲቀመጥ ጥቂት ደቂቃዎች ናቸው እና ያቺ ሰዓት መነጋገሪያ ናት እና በዛው እግረ መንገዱን ቅኔያዊ በሆነ ዘይቤያዊ በሆነ በጣም ደስ የሚሉ ሀዘንም ደስታንም ሁኔታዎቹን ኤንቫይሮንመንቱን የሚገልጹ የሚገራረቡ ነገሮች ይኖራሉ እና ይሄ በጣም የተለመደ ነው በጉባኤ ቤቶች። በእኛም ዘመን የነበረ ነው እንግዲህ አሁንም ይኖራል ብዬ ተስፋ አደርጋለሁ። በትልልቆቹ መሀል እንደዚህ በቀደሙት እንደውም የትልልቆቹ በጣም ጨዋታቸው ለጉድ ነው። በጣም አይጣሉበትም ጠንከር ያለ ነው የሚያስቡት ከዛ የተሻለ ለመመለስ ነው እንጂ ሰውየውን ማጥቃት ምናምን አይደለም። የሆነ ነገር ሲናገር ከዛ የተሻለ ጠንከር ያለ ዳሴውን ልማር ወላዲተ አምላክን ስሟን ስንቅ አድርጌ ሀገር ለሀገር ስዞር በእንተ ስማ ለማርያም ስለማምላክ ብለው ብዬ ቁራሽ ባገኝ ልለምን ከቀየው። መጽሐፉ በፊልም መልክ መሰራት የሚችል ነው። ሪሰርች ሊሰራለት የሚያስፈልገው ነው። እንደው አንብቦ ወደ እንደዚህ መቀየር የሚችል ሰው ካለና በጣም ሰፊ ጥልቅ የሆነ ነገር አለው ብዬ አስባለሁ። ፊድባኩ ምንድን ነው የሚመስለው? በዚህ ደረጃ ሰዎች አንብበውት ወደ ስራ የቀየሩ ሰዎች አሉ። ወደ ጥናት የፊልም ሰዎችም ወደ ፊልም ሊወስዱት ውላ ይችላሉ እና እንደዚህ አይነት ፊድባኮች አሉ። ያነበበው ሰው በጣም እንግዲህ በተለይ የቤተ ክህነቱ ሰው ጉዳዩን የሚያውቀው ሰው እንደው እግዚአብሔር ይስጥልን የሚል ብዙ ሰው ገጥሞኛል። ግን በዚህ መንገድ በአጋጣሚ መጽሐፉ የታተመበት ዘመን ይሄው አገሪቱ ትንሽ ተነጋገረችበት ዘመን ስለሆነ በተገቢ ሁኔታ እንኳን ወደ ፊልም ማድረግ መጽሐፉ ራሱ ገና ወደ የሰው እጅ አልደረሰም። ኦልሞስት 1000 ኮፒ ነው የታተመው፣ በማርሳና ነው የታተመው። የመጀመሪያ ገና 1000 ኮፒ ነው ማነው 3000 ኮፒ ነው። ወደ የሰውም የመድረስ እድሉ ገና ነው። ብናደርገው ግን የመሆን አቅም አለው። እንዳልኩ በጠባቡ መጀመሪያም ሲነሳ ድራማን መሰረት አድርጎ ለአንድ ቀን ድራማ ታስቦ የነበረ ነው ጥንስሱ። በኋላ ነው ወደ መጽሐፍ የቀየርኩት። ቢያንስ ግን እኔ እንደውም መጀመሪያ መጽሐፏ እንደታተመች መጠነኛ ማስታወቂያ ሰርተን ነበረ ከአብርሃም ጋር አርጋኖን መጻሕፍት መደብር እና ብዙ ሰዎች የተወሰኑ 300-400 መጽሐፎችን እየገዙ ለተለያዩ አብርሃም ኃይሉ ጋር ወደ የጉባኤቶቹ መድረስ አለባቸው። ተማሪው ማንበብ አለበት። ተማሪው ሲያነብ ጉድለቱን ያይበታል፣ የራሱን ህይወት ያይበታል። እዛው ሰው ራሱን ሲያይደስ የመጀመሪያ መስታወት ላይ አንተ ስታይ ደስ የሚል ራስህን ነው። ሌላ ከማየት በፊት ራሱን ያይበታል። ከዛ ቀጥሎ ጉድለቱን ያይበታል። ከዛ ቀጥሎ ራዕይ ያይበታል። የወደፊት አላማ ያይበታል እና የመጀመሪያው ወደ የሰው እጅ እንዲደርስ ማድረግ እና በተለይ ሰው እየገዛ ወደ የጉባኤቶቹ ራሱ ማንበቡ ክፋት የለውም፣ ቀላል ስለሆነ ምንም የሚከብድ ነገር የለውም። ግን ወደ የጉባኤቶቹ ደርሶ እንዲነበብ ማድረግ አንዱ ተግባር ነው። ያኔ ምንድነው በጣም ትልልቆቹ የምስክር ጉባኤቶች ላይ ነው ጥቂት የተላከው። የተወሰነ ምዕመናን ገንዘብ እያወጡ አብርሃም ሰብስቦ ወደ ተለያየ ቦታ ተወሰኑ ሄደዋል። ግን ወደ ብዙ ጉባኤት አልደረሱ እና የመጀመሪያው እኔ እንደ ሐሳብ ያለኝ ደቀ መዛሙርት እንዲያነቡ መምህራን እንዲያነቧት ነው። ምክንያቱም በጎውን መምህርና ክፉን ታነጻጽራለች። በዓላማ የሚያስተምረውን በዓላማ የማያስተምረውን ተማሪውንም ህይወቱ በመሰለ መጨረሻው መዳረሻውን የሚያሳዩ ነገሮች አሉት እና እሱን ቀጣዩ ህትመት በተለይ ወደ የጉባኤቶቹ የሚደርስበትን መንገድ ብንፈጥር ለተማሪው እንደ ጋይድ ነው የሚሆነው። ጋይዱ ደግሞ የስፔሲፊክ ትምህርት ሳይሆን የህይወት ነው። የአንድ ተማሪ ህይወት ምን መሰል እንዳለበት አቅጣጫ አለው። እንግዲህ ቀጣይ ምናልባት ከበረታን እንደዛ ሊኖረው ይችላል። ወደ በሌላው የቴክኖሎጂ ዘርፍ ተጠቅመን በፊልምም ይሁን በምንም መንገድ ወደ ህዝቡ የሚደርስበትን መንገድ እሱ ወደፊት የሚሆን ነገር ነው የሚሆነው። አሁን ላይ ቁጭቱ ያለ ይመስለኛል። አብነት ትምህርት ቤቶቻችን ደቀ መዛሙርቱ አስፈላጊነታቸው ጉባኤ ቤቶቻችን ላይ ምናምን ትኩረት ያደረጉ መርሃ ግብራት አሉ። ለማገዝ መሯሯጡ ግንዛቤው ያለ ይመስለኛል እና እንግዲህ ጥሩ አጋጣሚዎች ሲኖሩ ደግሞ በደንብ የማንሰራራቱ ነገር ይኖራል። አንድ ስራ ላይ ውጤታማ ለመሆን የሚመጣው ሰው የሚቀጠረው ሰው የትምህርት ዝግጅቱ ታይቶ ነው አይደል? የስራ ልምዱ ታይቶ ነው እና አሁን ቤተክርስቲያኗም በአስተዳደር በኩል የምትፈልጋቸው ሰዎች ካሉ የትምህርት ዝግጅቱ ታይቶ መሆን መቻል አለበት። ያ ከሆነ ውጤታማ መሆን ይቻላል የሚሉ አመለካከቶችም አሁን ከጊዜ ጊዜ እየጨመሩ መጥተዋልና ጥሩ መነሳሳት ይመስለኛል። አዎ አሁን የትምህርት ዝግጅት
ምንድነው ተጠምዶ ያለው አሁን አገልግሎት ላይ ብቻ ነው። አስተዳደር ላይ ያን ያህል አሁን ድረስ አስተዳዳሪ ለመሆን ወይም ነገር ለመሆን ትምህርት ዝግጅት እስከዚህ ነው። አሁን ቦታ እየተሰጠው አይደለም። አንድ ሰው አሁን የገዳም አምኔት ይሁን ከተባለ ቢያንስ መጽሐፍ ቅዱስ ማወቅ አለበት። ገዳም አይደል የሚመራው? የሚያስተዳድራቸው መነኮሳት ናቸው። መጽሐፍ ቅዱስ ተነቦ ያልተተረጎመለት ሰውዬ እንዴት አድርጎ ነው? ለዛ ነው ለውጥ ማናመጣው። ከገዳም ወደ ከተማ የሚፈልሰው የሚበዛው መጽሐፍ ቅዱስን አውቆ የሚያስተዳድር መምህር ሳይኖር ሲቀር ተመሳሳይ ናቸው። በቃ ዝም ብሎ ይሆናል እየተውት ይወጣሉና በተለይ ወደ አስተዳደሩ ዘርፍ እንደውም ትንሽ አመራር ይችላል አይችልም ምናምን ሰው ማስተባበር ኮሚኒኬሽን ነው እና ትንሽ ዘመናዊ የሚለው ነው እንጂ የትምህርት ዝግጅት ብዙ ቦታ አይሰጠው። ለጉባኤ ሲፈለግ ለስብከት ለማህሌት ሲፈለግ ብቻ ነው ሙያ እየታየ ያለው። ነገር ግን የቤተክርስቲያን አገልግሎት እስከሆነ ድረስ ለደብረ አስተዳዳሪነት ለገዳማት አበምኔትነት ለዚህ የሚገቡ ሰዎች ለሙያው ቫልዩ ተሰጥቶት ቢሆን ውጤታችን በጣም የተሻለ ይሆናል። በተለይ ገዳማት ይህንን ትኩረት አድርገው ቢሰሩ በጣም ወሳኝ ነገር ነው። አድባራትም እንዲሁ በሙያው ያለፈበት ሰው ከሆነ የሙያው ሰዎች ነው የሚያስተዳድራቸው። አሁን ኢቭን እንትናቸው የተለያየ ነው። ምንም ያልተማረ አስተዳዳሪ ሲኖራቸው መምህራኑ አይደሰቱም። ስለማያውቅ እኮ ነው እኛን ጉዳይ አይለንም፣ የተማሩ ነው አያውቅም ይላል። ነገር ግን አስተዳዳሪው የድጓ መምህር፣ የመጽሐፍ መምህር፣ ያቋም የቅኔ መምህር ከሆነ አንደኛ የእነሱን ልፋት ያውቃል። የመጡበትን ንቡተ ዙሮ የቀሰመበትን ያውቃል። እሱም ስለቀሰመ እዛ መንገድ ስለዚህ ዋጋ ሰጥቶ የማህሌቱን የመቅደሱን አገልግሎት ያው ደምሮት አገልጋዮችን በአጠቃላይ ዋጋ ሰጥቶ አክብሮ ይይዛቸዋል። ነገር ግን እሱ መግዛት ከሱ ቁጥር ውጭ እንዳይወጡ መግዛት ብቻ ነው የሚያስበው። ያልተማረው እንዳያሸንፉት እሱ አልተማረም፣ እነሱ ተምረዋል። መግዛትን ብቻ አላማ አድርጎ ይዘዋልና የትምህርት ዝግጅትን መሰረት ያደረገ ሰው መመደብ በጣም ወሳኝ ነገር ነው። ሊቃውንቶች አሉን ወይ ብለው ጥያቄ የሚያነሱ ሰዎች ከጊዜ ጊዜ ይሰማሉና ይሄ ግልጽ ነው። ሊቃውንት ማለን ሞልቶናል። ግን ለምንድን ነው እንደዚህ አይነት ጥያቄዎች የሚነሱት የሚለውን ነገር ማንሳቱ ተገቢ ይመስለኛል። በጣም ጥሩ ነው። እንትኑ ስለጠፋ ነው፣ ቦርደሩ ጠፍቶ ነው ሰው አሁን ጥያቄ የሚያነሳው። ሰው መምህር ለመባል ምን መሆን አለበት? ሊቅ ለመባል እንግዲህ በዓለም ስለ ሙያ ሲነገር በሙያ ውስጥ ወሳኝ ነገሮች እውቀትና ክህሎት ናቸው። ሶስተኛ አመለካከት ነው። እውቀት፣ ክህሎት፣ አመለካከት በአንድ ሲሆኑ ነው አንድ ሰው አውቋል የሚባለው። እውቀት የቀለም ነው። እውቀት ካልኩሌሽን ነው። ይሄኛው ተግባር ነው። ክህሎቱ ተግባር ነው። ከዛ ደግሞ አቲቲዩዱ ደግሞ አስተሳሰቡ ደግሞ ለበጎ እንዲያውለው ያደርገዋል። አሁን እኛ ጋር ይሄ ሶስቱ የተሟልቶ አይገኝም። በጣም ችግር ነው ይሄ። ወይ እውቀት ይጎላል፣ ክህሎት በዚህኛው ይለያል። ለምሳሌ አንድ የኬሚስትሪ ሰው እውቀት የሚባለው ቀመሩ ነው ብለናል። ክህሎት የሚባለው ያንን አጸግብሮት ፈጥሮ የሆነ ኬሚካል መስራት ነው አይደለ? እዚህ ጋር ኬሚካል አይደለም። እውቀቱ ትርጓሜው ምስጢሩ ነው። ክህሎት የሚባለው ግን ህይወቱ ነው። መጽሐፍ ቅዱሱን መኖር ነው። ለዛ ነው ሰው ጥያቄ የሚያነሳው። የሚናገረው እንጂ የሚኖረው አይታይም። ኤክስተርናል አይደለም። አሁን ያኛው ክህሎቱ ውጫዊ ነው። በቀለም ይማረዋል። ያን የተማረው መሬት ላይ ሰርቶ ምን ህዝቡ እንዲጠቅም ያደርገዋል። ማመን አይጠበቅበትም፣ ወይም የግል ህይወቱ ማድረግ አይጠበቅበትም። ይሄኛው ግን ትምህርት የነገር ሃይማኖት ሊቅ ወይም መምህር የሚባል ሰው ክህሎት የሚባለው ሲኖረው ነው። የሚተረጉመውን መጽሐፍ የሚናገረውን የሚሰብከውን ሲኖረው ክህሎት ኖረው ይባላል። ከዛ በኋላ አመለካከቱም በዚህ የተገራ ይሆናል እና ሶስቱ አልሟላ ስለሚሉ ነው ጥያቄው አልቆ የሚለው። ወይ ጥሩ አመለካከት ሲኖረው የሙያ ጉድለት ይገኝበታል፣ ህይወቱ አይኖረውም። ጥሩ ህይወት ሲኖረው ብዙ ሳይማር ይቀራል። ብዙ ተምሮ ትዕቢተኛ ይሆናል። ወይ ደግሞ አመለካከቱ ብዙ ተምሮ ትምህርቱን ለትዕቢትና ለክፉ ነገር ያውለዋል። ስለዚህ እውቀት ክህሎትና ህይወት ተሟልቶ ስለማይገኝ ለዛ ነው ጥያቄው አልቆም የሚለው። አንዱ ሲያገኘው አንድ ይጎልበታል። እገሌ ያለው ብሎ ሲሄድ ሊቅ ያገኝና ህይወት ባዶ ሆኖ ያገኘዋል ይላል። እገሌ የኔታ ህይወት ናቸው ብሎ ሲሄድ የእውቀት ክፍተት ያገኛል። አይኔታ እገሌ ሲል ደግሞ የአመለካከት መዛነፍ ያገኛል። ለዛ ነው ጥያቄው አልቆም የሚለው እና አንድ ሰው የቤተክርስቲያን መምህር ወይም ሊቅ የሚባለው ሶስቱን አሟልቶ ሲገኝ ነው። እውቀትን፣ ህይወትንና ምርጥ የሆነ አመለካከት። እነዚህ ከተሟሉ የቀደምት አባቶቻችን እኮ ይሄ ነው ያላቸው። በቃ አመለካከታቸው በጣም ቀና ነው። እውቀታቸውን ጥንቅቅ አድርገው ነው የሚማሩት። ያን ደግሞ በህይወት ይገልጹታል። ስለዚህ አሁን ይሄን ማግኘት በጣም ከባድ ነው። ከስንት አንድ ጊዜ አይጠፋም፣ ይኖሩናል ጥቂቶች፣ በጣት የሚቆጠሩ ጥቂቶች። አብዛኞቻችን ግን ያው
የሰማናትን መናገር ምናምን ወይ ደግሞ ገብተን ማለት መቆም መቀደስ ያችኑ መተግበር ነው ምንችለው እንጂ መኖሩ ላይ በጣም ድክመቱ አለና ከዛ የተነሳ ነው እንግዲህ አንድ ሰው ሊቅ ወይም መምህር የተሟላ ሰው የሚባለው እነዚህ ሶስቱ ሲሟሉለት ነው። ጥያቄው ስለሚነሳ እንጂ ሊቃውንቱን መምህራኑንም ደግሞ ለመተቸትም አይደለም። በእርግጥ ግን እንደዚህ አይነት አሁን እንዳነሱት አይነት መምህር ሊቅ እንዲኖረን ግን ደግሞ የሚበዛው ምእመን ስለሚፈልግ ጥያቄው አንድም ሰው አነሳው ሁለት ሰው ዋናው ነገር ግን እንደዛ አይነት ሰው እንዲፈጠር ቤተክርስቲያኗ እንዲኖራት ይፈለጋል። ሀሳቡን ማንሳታችን ተገቢ ነው ብዬ አስባለሁኝ። ንቡት ተሜ በዚህ መንገድ ብዙ ሀሳቦች እንድናነሳ አደረገችን። ምናልባት የሚፈልጉ ሰዎች ይኖራሉ። ይሄ መጽሐፍ የት ነው የሚያገኙት? እግረ መንገድ መልእክት ያስተላልፉ። በብዛት በማኅበረ ቅዱሳን ንዋየ ቅድሳት መስጫዎች ነው የሚገኘው። የተወሰኑ በመከፋፈያ የነበሩት አልቀዋል። በሌሎች ወንድሞች ላይ እስካሁን የሚገኘው በየትኛውም ክፍለ ሀገር ባሉ የማኅበረ ቅዱሳን የንዋየ ቅድሳት መሸጫና ማከፋፈያ መጻሕፍት ቤቶች ነው፣ ዋና አዲስ አበባን ጨምሮ። ምናልባት ቁጥሩ እየቀነሰ ነው ያለው። እንግዲህ ድጋሚ መታተም እድል ይኖራል ወደፊት እንጂ ጥቂቶች ግን ይኖራሉ በየአቅጣጫው። ወደፊት ግን አሁን እያለቀም ነው ስላሉ ወደፊት ይታተማል። አንባቢው አይኑን ከገለጠ ተማሪውን ተከትሎ ትንሽ ልንከራተት ለሚል ሰው እናትምና ጥቂት እናንከራተዋለን። መልካም መምህር እድሜ ይስጥልን። በጣም ነው የማመሰግነው። ጥሩ ጊዜ ነበረ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥ። መጽሐፏን መነሻ እናድርግ እንጂ አብነት ትምህርት ቤት አብነት ተማሪ ሕይወት ላይ ትኩረት ስለምታደርግ አብነት ትምህርት ቤቶቻችንን ጉባኤ ቤቶችን የተመለከቱ ሀሳቦችን እያነሳን ቆይታ አደረግን። ሁሌ እንደምንለው ገዳማት ላይ ገዳማውያን ላይ አብነት ትምህርት ቤት ጉባኤ ቤቶች መምህራንና ደቀ መዛሙርት ላይ ትኩረታችንን እናድርግ መልእክታችን ነው። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።